ከዚህ በፊት የነበሩ የበዓላት ወቅቶች አቅርቦቶችና ያሁኑ የአቅርቦት መጠን ምን ይመስላል የሚለውን ለማቃኘት በዚህ ተገኝተን ነበረ። ምን ይመስላል አጠቃላይ የገበያ ሂደቱን እንመለከታለን። በመስከረም ላይ ያው ነገሮች ሁሉ ውድ ነበሩ፣ እንዳሁኑ አይደለም። የዘንድሮ ግን አሁን የገና በዓል ላይ ያለው እንትን ጥሩ ነው፣ ሁሉም ነገር ማለት ነው። ባለፈው ገበያ አሁን ጥሩ ነው። ሽንኩርትም ዋጋው በጣም አሪፍ ነው። ባለፈው ገበያ እስከ 75 እስከ 105ም ገዝተናል። አሁን ጥሩ ነው። 35ም አለ። ጥሩ ሽንኩርት አለ። ጥሩ ነገሮች አሉ። አሁን ሽንኩርት እንመለከተው ብንመለከተው እጅግ ደስ በሚል ሁኔታ ከ90 ብር ከ80 ብር 30 ብር እየተሸጠ ገበያው መንገዱ ላይም የትም ቦታ በለሚኩራ የገበያ ማዕከል ላይ ሁሉንም የግብአት አቅርቦቶች እንዳሉ የተመለከትንበት እንዲሁም ከሽንኩርት እስከ እንቁላል ሁሉም አቅርቦቶች መኖራቸው ከዚህ በፊት የገና በዓላት ወቅት ወይንም ደግሞ የበዓሎች ወቅት ሲደርሱ የነበሩ የአቅርቦት ችግሮች የተፈቱበት ጭምር እንደሆነ ይነሳል። እዚህ የገበያ ማዕከል እዚህ አካባቢ መቋቋም ከከተማው ነዋሪ ውጪ ለአርሶ አደሩም ትልቅ ጠቀሜታ አለው። ለምሳሌ አርሶ አደሩ እዚህ አካባቢ ሽንኩርት የሚያገኝበት ሁኔታ አለ። የተለያየ አትክልቶችን የሚሸምጥበት እህል የሚሸምጥበት ሁኔታ አለ። ዋጋቸው እውነት ለመናገር በጣም በተመጣጣኝ ዋጋ ነው። ካለፈው አንጻር ሲታይም በጣም ቀንሷል። ሽንኩርታውን ባለፈው 45 50 በዚህ ሰዓት ማለት ነው 50 ከዛ በላይ ነበረ። አሁን ላይ ከ25 ጀምሮ አለ በደረጃው 25 እስከ 30 አለ ምርጥ ሽንኩርት ማለት የሚባለው እና ሌሎችም እንደዚሁ በጣም በተመጣጣኝ ዋጋ አለ። የተሟላ ነገር ይዤ ያለው ሽንኩርት 30 ብር እስከ 25 እስከ 30 ብር እየሸጥን ነው። ቲማቲምም እንደዛው ሽንኩርት 150 ብር፣ ሌሎችም ምርቶች ሁሉም ነገር ቅናሽ ነው። ብቻ እዚህ የገበያ ሁኔታ አሪፍ ነው፣ ምንም አይልም። በማዕከሉ በአጠቃላይ ለበዓል ታሳቢ ተደርገው እየቀረቡ ያሉ ግብአቶች ሁሉንም የአካባቢ ነዋሪዎች ብሎም ደግሞ ወደ ገበያ ማዕከሉ መጥተው አገልግሎት ለመጠቀም ለሚችሉ የማህበረሰብ ክፍሎች ምቹ ሁኔታዎች እንዳሉ እንደውም የአቅርቦት መጠኑ ከዚህ ቀደም በበዓላት ወቅቶች የነበሩ ሁኔታዎችን ምቹ ነው የቀረበ እንደሆነ የተመለከትንበት ጭምር ነው። እንቁላላችን 17 ብር ነው። ከውጪ የ4 ብር ልዩነት አለው። የሀበሻ ዶሮአችን 600 ብር ነው። ሙሉ ዶሮ 12 ብልት ሙሉ ታጥቦ ተገነጣጥሎ የተዘጋጀ ነገር ነው። የፈረንጅ ዶሮ በ1000 ብር በኪሎ አለን። አሳዎች ከ600 ብር ጀምሮ አለን። ቺዝ ከ80 ብር ጀምሮ አለን። ቺዞች የተለያዩ አይነት ቺዞች የራሳችን ናቸው ሁሉም። ቅቤ ምግብ ቅቤ አለን። የ880 ነው ኪሎ። ከውጪ በአሪፍ በዲስካውንት እየሸጠን እንገኛለን ለበዓል። በማዕከሉ ላይ ክትትልና ድጋፎች ተጠናክረው በመቀጠላቸው በበዓሉ ላይ አላስፈላጊ የዋጋ ጭማሪ እንዳይከናወን የሚያስችሉ ስራዎች መሰራት በመቻላቸው ውጤቶች የተገኙበትና ይህንንም ክትትልና ድጋፍ ደግሞ ተጠናክሮ የቀጠሉበት የበዓል ዋዜማ እንደሆነ ሰምተናል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በየጊዜው ዋጋ ጥናት አድርጎ ዋጋ ተመን ለገበያ ማዕከሉ ይልካል። በዛ መሰረት በየጊዜው ቁጥጥር የሚያደርጉ ባለሙያዎች አሉ። እያንዳንዱ ምርት ላይ ምንም አይነት የዋጋ ጭማሪ ሳይታይ ሸማቹ ማህበረሰብ ሳይሳቀቅ ሳይቸገር ከዋጋ ከኑሮ ውድነት ከዋጋ ንረት እፎይ ብሎ እዚህ ገበያ ማዕከል ውስጥ እንዲገዛ ብዙ ስራዎች እየተሰሩ ነው።